አንዱም ሰው እንዳይቀር ጎብዣ አለ ቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው ዕድሜ ሎሳ በፍቅሩ አምሮ ገኔ እኔም ወግ ደረሰኝ አይኔም ባይኖ ላይኔ ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲያላችሁ እሞኝላችኋለሁ። ቢስቲ እስከሆን ሁሉ ወዳች ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አቀፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሀሳቡ ሲሞቻችሁ እንደለም ወዳችን 3000 ላይክ እንድትገጭኝ ቦቶቶና አጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና በኢራንና በአሜሪካ መካከል የተደረገው የኒኩለር ስምምነት በዛሬው ሌሊት ተፈርሟል። እንግዲህ ሳውዲ አረቢያ በደስታ አንድም ሰው እንዳይቀር ግብዣ አለ ቤቴ ብላ እውር ቤት አንድ አይን ብርቅ ነው። ሌላ ፈንጠዝያ ውስጥ ነው ያለች። ሌላ ፈንጠዝያ ውስጥ አሜሪካ እንደምታውቁት እንግዲህ በኢራን ላይ ለምታደርገው ወረራ ሳውዲ አረቢያ 40 ጊዜ ነው ያቅማማቸው። እኔ ይቅርብኝ፣ የጦር ቤዞሽን እንዳትጠቀሚ፣ እሺ በቃ ተዋጊ፣ እሺ በቃ ይቅርብኝ፣ እሺ በቃ ተዋጊ። ተንቆጥቅጣ ልትሞት ስለነበረ ሳውዲ አይዞሽ በቃ ኒኩለር እንሰጥሻለን ተረጋጊ አለቻት አሜሪካ። በሬ ካራጁ ይውራል እና በሬ ካራጁ ስለሚውል ነው እነዚህ የባህረ ሰላጤ ሀገሮች ወደ ሞታረጃ ወደ መጥፊያው መንገድ እየተከተሉ አሜሪካን የሚሄዱት እንጂ በፍጹም ሳውዲ አረቢያን ለመጥቀም እንዳልሆነ ይታወቃል። እስራኤል ይህን ጉዳይ ተቃውማለች። ለምንድን ነው እስራኤል የተቃወመችው? አንድም ሳውዲ አረቢያ ለእስራኤል የሀገርነት እውቅና አልሰጠችም። እኔን እንደ ሀገር እውቅና ሳሰጠኝ ለምንድን ነው የኒኩለር ማብላላት መብት የተሰጣት? ለምንድን ነው? ሁለተኛ ታሪክ ራሱን ቢዶግምስ ነው። ታሪክ ራሱን ቢዶግም እንደምታውቁት በ1967 ዓመተ ምህረት ኢራን የኒኩለር ማብላያ የመጀመሪያ ኒኩለር ሪአክተር እንድታገኝ ያደረገችው ማነች? ራሱ አሜሪካ ነች። ራሱ አሜሪካ ነች። የመጀመሪያ የኒኩለር ሪአክተር በኢራን ምድር ላይ እንዲተከል ያደረጉት አሜሪካ ነች። እንደምታውቁት እንኳን አሜሪካ ቀርቶ እስራኤልና ኢራን በዓለማችን ላይ በፍቅር እብድ ክንፍ ብለው ከነበሩ አገሮች ውስጥ አንደኞቹ ኢራንና አሜሪካ ናቸው። እና እጅግ በጣም የተራቀቀ ወታደራዊ ሚስጥርን እስራኤልና ኢራን ከአሜሪካ ሁሉ ተደብቀው የጎንዮሽ ፍቅር ማለት ጥግ ለጥግ ሄዱ ነበር። ከዛ በኋላ እስላማዊ አብዮት በኢራን ምድር ላይ ከተቋቋመ በኋላ ወይም ደግሞ መንግስት ከመጣ በኋላ የኢራን እስላማዊ አብዮት መንግስት ሲመጣ አሜሪካና ኢራን እስራኤልና ኢራን ሆድና ጀርባ ሰማይና ምድር ሆነው አራምባና ቆቦ ሆነው ቁጫል። እሱ ብቻ ሳይሆን ወደ ጠላትነት በነፍስ ወደሚፈላለግ ጠላትነት ሄዱ። ስለዚህ መጀመሪያ የኒኩለር ሪአክተሩ እንዲተከልና ወደዚህ ወደ ኒኩለር ሳይንስ እንድትመጣ ኢራን ያደረጉ ሀገሮች አሁን ደግሞ ወደ ጠላትነት ዞሩ። ነገ ሳውዲ አረቢያ እንደዛ ትሆናለች 100% እርግጠኛ። ደግነቱ አሁን ለሳውዲ አረቢያ የሚሰጠው የኃይል ማመንጫ ነው። ነገር ግን ወደዛ ቢቀይሩትስ ነው ወደ ኒኩለር መሳሪያነት ውስጥ ለውስጥ አስፋፍተው እውቀቱን አስፋፍተው መረጃውን አስፋፍተው በዛ ተከልለው ወደ ኒኩለር ጦር መሳሪያ ይሄዳሉ የሚል ስጋት በእስራኤል በኩል አለ። እውነት ነው ደግሞ መንግስት ይቀየራል። የትም ዓለም ላይ መንግስት ይቀየራል። ስለዚህ የሳዑዲ መንግስት ተቀይሮ ልክ እንደ ኢራን ያለ እስላማዊ መንግስት የምዕራባውያንን መንገድ የማይከተል እነ ሌዲ ጋጋን እነ ቢዮንሴን አምጥቶ የማያስጨፍር መንግስት በሳውዲ አረቢያ ከመጣስ መጠጥ እንዳይሸጥ የሚከለክል ለምዕራባውያንና ለአሜሪካን የማያሸረግድ መንግስት ከመጣስ የሳውዲ የኒኩለር የማብላላት ዩራኒየሙን የማብላላት ሂደት ወዴት ነው የሚሄደው? ብሎ መጠየቅ ያስፈልጋል። እስራኤል ለዚህ ነው በጥብቅ ኧረ የነገር ጥሩ አይደለም፣ ደስ አላለኝም፣ ፈንጠዝያው ምንም እኔ ደስ አላለኝም የሚል ነው። እንደምታውቁት ሳውዲ አረቢያ እንኳን ኢራን ጋር ለመግጠም ቀርቶ የሁቲ አማጽያን በትናንትናው ዕለት 2 የሳውዲ አረቢያ የነዳጅ ጫኝ መርከቦችን መጥተው አፈንድተዋል። እና ጭንቀት ነው። እንደምታውቁት ቀጠናው በሞት አፋፍ ላይ ያለ ቀጠና ነው። በሞት አፋፍ ላይ ያለ በችግር አፋፍ ላይ ያለ ቀጠና ነው። የአውሮፓና የአሜሪካን የቁማር ቀመር የሚቀመረው እዚሁ ገልፍ ሀገሮቹ ላይ ነው። ስለዚህ እንዲሁም በትናንትናው ዕለት የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባጓር ቀሊባፍ ምንድነው ያለት? እነዚህ ቀያይ ላሞች አለ እነዚህ የቀጠናው ቀያይ ላሞች ምንም የሚያውቁት ነገር የለም። አፍጋኒስታን እንደጠፋቸው፣ ኢራቅ እንደጠፋቸው፣ ሊቢያ እንደጠፋቸው፣ የመን እንደጠፋቸው፣ ሶሪያ እንደጠፋቸው ኢራን በተጠፋ they don't care 70 ዓመት ሙሉ የፍልስጤም ህዝብ ሲሞት ሲጎሳቆል ሲሰደድ ለማኩረፍ ጣሪ ነገር ጥሩ አይደለም ብሎ ለማኩረፍ እንኳን ፈቃደኞች አይደሉም።
እነዚህ የቀጠናው ቀያይ ላሞች ነው ያሉት መሐመድ ባገር ቆሊባፍ ዶንታ የላቸውም። እና ኢራን ይህን ከግምት ስር በማስገባት አይን ያጠፋ አይኑ ይጥፋ፣ እኛ ነዳጅ ካልሸጥን እናንተም አትሸጡም። ይሄ ነው የዓለምን ኢኮኖሚ ሲጥ አድርጎ ሊገድል ያለው ይሄ ነው። እኛ ነዳጅ ካልሸጥን እናንተም ነዳጅ አትሸጡም። እንደምታውቁት በዓለም ላይ ከፍተኛ የነዳጅ አቅራቢዎች ያሉት በዚህ በመካከለኛው ምስራቅ ነው። የዚህ ጉሮሮ የሚታነቅ ከሆነ ዓለም ወደ መቀመቅ ይገባል። ስለዚህ ጉዳዩ ሂሳቡ ስሌቱ በጣም ቀላል ነው። እኛ የደህንነታችን ካልተጠበቀ የእናንተ ደህንነት አይጠበቅም። እኛ ነዳጅ ካልሸጥን እናንተ አትሸጧት። ማንም ነው አንድ ጠብታ ነዳጅ አትወጣም ከዚህ ላይ። ወይ ተያይዞ መኖር ነው ወይ ተያይዞ መጥፋት ነው። እኔ ከቦታ ደጋ 1 ሚሊዮን ጊዜ ነው የነገሩ የተናገርኩት። እኔ ግን የኢራን ፓርላማ አባል አይደለም። አንድ ጊዜ 1 ሚሊዮን ጊዜ ነው የተናገርኩት። ማንም ተያይዞ መጥፋት ተያይዞ መኖር። ሊቢያ ስትጠፋ ማንንም ይዛ ጠፋች። ለራሳ ነው የጠፋች። የመን ለራሳ፣ ሶሪያ ለራሳ ነው የጠፋች። ፍልስጤም ለራሳ ነው የጠፋች። ኢራን ይህን ሁሉ ትምህርት ትወስዳለች። ማንንም አታምነው ከፀሐይ በታች የኔ ጌታ ባለው ነገር ሁሉ ትፋለማለች፣ ትደፍቃለች። አሁን አሜሪካኖች የፈሩት ኢራንን በዚህ መልኩ ካለፍናት ሌሎችም አሜሪካን እስኪያስነጥሳት እንዋጋት፣ ባለ አቅማችን ሁሉ እንዋጋ የሚል ሌሰን ትምህርት ለዓለም ትሰጥብኛለች። ሌላ ዓለምም እኔን ይንቀኛል ከዚህ በኋላ እና ንቀትን ተከትሎ የሚመጣው ጫና ደግሞ ትክክል አይደለም። ቢመረንም እንዋጠው። ኢኮኖሚ ጫና ቢመጣ፣ ዓለም አቀፍ ጫና ቢመጣ፣ የሰው ልጅም ቢያልቅ እንዋጥና ኢራንን እንድፎቅ ነው። ኢራን ደግሞ አለቅም። የእናንተን ምርጥ ተቋሞች በመካከለኛው ምስራቅ መታለው፣ ነዳጅ ማጣሪያ መታለው፣ መግቢያ መውጫን መታለው። ማንሽም አትበይም አትጠጭም። እንደ ጭራሽ እነ ኩዌት እነ ባህሬን እኮ በውሃ ጥም ሊጨርስ ነው የተነሳች። የኃይል ማመንጫ ይመታል። እንደምታውቁት አረቡ ዓለም ሲኦል የሆነ ሙቀት ነው ያለው። ይህን ሲኦል የሆነ ሙቀት አረቡ መቋቋም አይችልም። ቤት ውስጥ ያለ ማቀዝቀዣዎች አይሰሩ። ከዛ በኋላ ይሞቀሃል፣ ሙቀት ያቀልጠሃል። ውሃ እንኳን ማስታገሻ እንዳትወስድ የውሃ ማጣራችሁም ይመታል። ኩዌት አሁን መቀለጃ ሀገር ነች። የቁማሩ ዋና ማዕከል ኩዌት ነች፣ እነ ባህሬን ነች። እነዚህ ሚጢጢ አገሮች ህዝቦች ቢመቱ እንኳን መሸሻ የለው። ኢራን ምዕራቡን ብትመታ ሰፊ ምድር አለ። ወደ ሰሜን ወደ ምስራቁ ትሄዳል። ምስራቁ ቢመታ ወደ ምዕራቡ ትመጣል። ሰሜኑ ቢመታ ወደ ማዕከሉ ትመጣል። ማዕከሉ ቢመታ ወደ ደቡብ ትመጣል። ሰፊ አገር፣ ሰፊ ምድር ነው። የሆነ አቅጣጫ ላይ የኒኩለር ጦር መሳሪያ ተሞተ እንኳን የኒኩለር ጦር መሳሪያ ቢያፈተልክ የኢራን ህዝብ ወደሆነ አቅጣጫ ይጓጓዛል። ለምን? አገሪቱ ሰፊ ነች። ኩዌት የት ትገባለች ነው። ይህ ጦርነት የሚፋፋም ከሆነ በእርግጠኝነት መናገር የሚቻለው በባህረ ሰላጤ ውስጥ የሚገኙት ሚጢጥዬ በጣም ባለሀብት ባለጸጋ የሆኑ አገሮች ሊደመሰሱ ይችላሉ ከካርታ ላይ። ይህን አሜሪካ ልታስጠብቅ አትችልም። በምንም መልኩ ይህን ደህንነታቸው ልታስጠብቅ አትችልም። እነዚህ ሚጢጢ አገሮች ኢራን ብትፈልግ በእግረኛ ወራ መሬቱን መቆጣጠር ትችላለች። ብትፈልግ ደግሞ ልትደመሰሳቸው የምትችልበት እድል በጣም ሰፊ ነው እና ይህን ከግምት ስር ያስገባ እንቅስቃሴ አይደለም። እነዚህ የባህረ ሰላጤው ቀያይ ላሞች ይህን ከግምት ስር ያስገባ አካሄድ አይደለም እየሄደ ያለው የሚለው የመሐመድ ባገር ጋሊባፍ ሀሳብ ትክክል ነው። ገና ለገና አሜሪካን ለማስደሰትና ለማስፈንጠስ እየተሄደ ያለው ርቀት በጣም ሶቅጣጭ የሚባል ነው እና እርምት ያስፈልገዋል። ቢቻል አንዳንድ ድርጊቶች መታረም፣ መመለስ፣ መታቀብ የሚያስፈልግ ነው። ነገር ግን ተያይዞ ለማደግ አይደለም፣ ተያይዞ ለመጥፋት ነው። ሂሳቡ በጣም ቀላል ነው። በኢራን በኩል የተያዘው ሂሳብ በጣም ቀላል ነው። ተያይዘን ወደ መቀመቅ እንሄዳለን። የዓለምን ኢኮኖሚ ጉሮሮ ይዘን ባናቱን ተክሏለን ነው። ዓለም ይህንን ተከትሎ የጥፋትን መንገድ ይከተላል ወይስ ደግሞ የሚሻለውን የሚበጀውን በጎ መንገድ ይይዛል የሚለው ሌላ ጉዳይ ነው እና ብዙ ነገሮች መታየት መታረም ያለባቸው ነገሮች ያሉ ይመስለኛል። አሁን ዓለም አቀፉ አካሄድ በጣም ብዙ ዋጋ የሚያስከፍል ዓለም እንደምታውቁት በጣም ከባድ መስቅልቅል ላይ ነው ያለው። ይህን ጉዳይ ብሎ ለመከታተል ለማረምና ለማስተካከል የሚሞክር ማንም የለም። ሳውዲ አረቢያ ልዩ ፈንጠዝያ ላይ ነው ያለችው። ይሄ ልዩ ፈንጠዝያ የት ድረስ ያስኬዳታል የሚለው አብረን የምናየው ነው። ነገር ግን የእልቂት ማዕከል ለማድረግ እርስ በእርስ አረቦችን ለማጠፋፋትና በጭካኔ
እንዲጎዳዱ ለማድረግ ነው። አሁን ፓኪስታን ወደዚህ ጦርነት እየተሳበች ያለችው ከዚህ አንጻር ነው። ይሄን ሀሳብ ነው። ሀሳብ ሲሞቻቸው ላይክ አርጉ፣ ሼር አርጉ። ወዳችኋለሁ። ፒስ